የተወለድኩት ባህር ዳር ከተማ ነው። የባህር ዳር ልጅ ነኝ ማለት ነው። የመጀመሪያ ደረጃ ትምህርት ቤት መስከረም 16 ትምህርት ቤት ተመረያለሁ። መለስተኛ ፋሲሎ ተመረያለሁ። ሃይ ስኩል ለሁለት አመት ጊዮን ተመረያለሁ። ቀሪውን 2 አመት ደግሞ ጣና ሐይቅ ተመረ ነው የጨረስኩት። በአጋጣሚ ያኔ ያው ሃይ ስኩል ማትሪክ ከወሰድኩ በኋላ ዲፕሎማ ትምህርት ነው የገባሁት። በፔዳ ያኔ መምህራን ኮሌጅ ነው የሚባለው። ፔዳ ዲፕሎማ በአማርኛ ትምህርት ክፍል ተማርኩ። ከዛ በመቀጠል በአድቫንስ ስታንዲንግ የሚባል በዲፕሎማ የተወሰዱ ኮርሶች ተይዘው ወደ ዲግሪ የሚገባበት ፕሮግራም ነበረ። በሱ ፕሮግራም የመጀመሪያ ዲግሪን በባህር ዳር ዩኒቨርሲቲ ተምሬያለሁ ማለት ነው። ስለዚህ ያው እንግዲህ የልጅነት ታሪክ ካልሽኛው እንደማንኛውም በኔ ዘመን እንደተወለዱ ልጆች ኖርማል አስተዳደግ ብዙም ያልተጋነነም ብዙም ያላነሰም አስተዳደግ ነው ያደኩት። በዋናነት ግን በእድገቴ ውስጥ ያው ወላጅ እናቴ ከፍተኛ ሚና አላት። በአጋጣሚ አባታችን ቀድሞ ከዚህ ዓለም ስለተለየ ኃላፊነት ሙሉ በሙሉ በእናቴ እጅ ወደቀ ነበር። በጣም ጠንካራ ሰራተኛ ነበረች። ቴክስታይል ተሰራ ነበር፣ ባህር ዳር ጨርቃ ጨርቅ ፋብሪካ። ስለዚህ ያው ኢኮኖሚካል የሆነውን ነገርም እንዲሁም ቤት የእናትነቱንም የተወጣች ነው ያሳደገችን። በጣም ጠንካራ እንደሆን ትፈልግ ነበር። ለሴት ልጅ እጣ ፈንታዋ መማር ብቻ ነው የሚል ሐሳብ ነበራትና አሁን ጠንከረሽ ካልተማርሽ ባንቺ ዘመን ዲግሪ ስራ አታገኝም ትል ነበር። እንደዛ አይነት ንቃተ ህሊና ነበራት። እኛ በጊዜያችን ጨርቃ ጨርቅ ፋብሪካ ቀጥሮናል፣ ላንቺ ግን ያለሽ እድል መማር ብቻ ነው የሚል ከፍተኛ ግፊት ነበራት እና ጥሩ ልጅ እንደሆን ደግሞ ከፍተኛ በተለይ ደግሞ ያው ሴት ብቻዋን ልጅ ስታሳድግ ኃላፊነቱ ከባድ ነው እና የሴት ልጅ እንዳታስቢ የሚል ከፍተኛ የሆነ ቁጥጥር ነበራት እና ያው ኃይለኛም ናት። በዛ ላይ ደግሞ ያው ዝም ብሎ ይሄ እናት ሩህሩሃዊ ምናምን ብቻ አይደለችም፣ በጣም ኃይለኛ ናት። አንዳንድ ቅጣቷና ስርዓቷ ልክ የመስሪያ ቤት ነው የሚመስለው እና ያው በተቻለ መጠን እሷንም ለማስደሰት አንደኛ ሁለተኛ ያው በመራችን መንገድ ለመሄድ ከፍተኛ ጥረት አድርጌያለሁ። ያው እግዚአብሔርም በብዙ የረዳኝ ሰው ነኝ። ጥረት ብቻውን ሳይሆን እውነት ለመናገር በብዙ እግዚአብሔር የረዳኝ ሰው ነኝ። መንገዴ ጥሩ ነው። ያው አስተማሪ ለመሆን በቅቻለሁ ማለት ነው። 1996 ዓመተ ምህረት ነው ወደ ስራ የተቀላቀልኩት። እንግዲህ ከእግዚአብሔር ቀጥሎ መንፈሳዊ ስብከት እንዳይመስልብኝ ከወላጅ እናቴ ቀጥሎ በህይወቴ ውስጥ ትልቅ ባለውለታ ለኔ ባህር ዳር ዩኒቨርሲቲ ነው በከፍተኛ ደረጃ። ምክንያቱም ያው እንደነገርኩሽ መጀመሪያ በዲፕሎማ ነው የገባሁት። በዲፕሎማ ገብቼ አሁን አድቫንስ ስታንዲንግ ሲቀጥል ብዙ ሰው የስራ ልምድ ይዞ መጥቶ ነው የሚቀጥል። በአጋጣሚ ግን ያን ጊዜ እንግዲህ አጋጣሚ እንበለው በሰውኛ የአምላክ እርዳታ የሚገለጥበት የስራ ልምድ ሳይኖር ለመጀመሪያ ጊዜ በአድቫንስ ስታንዲንግ ዩኒቨርሲቲው ተቀበለ። ከዛ አስቀድሞ ቢያንስ 2 አመት ግዴታ ነው እና ስለዚህ ዲፕሎማ እንደጨረስ ወዲያውኑ ዲግሪ ገባሁ ማለት ነው። 3 አመት ተማርኩ። 96 ዓመተ ምህረት ትምህርት ስጨርስ ደግሞ ዩኒቨርሲቲው ብዙ የመቅጠር እድል ሰጠ። ከዛ በፊት ምንድነው የሚያደርገው ዩኒቨርሲቲው በጣም አውትስታንዲንግ የሆኑ 1 ወይም 2 ተማሪ በጣም ከበዛ 2 ተማሪ ነው የሚቀጠረው። እኛ ግን ያን አመት ዶክተር ፀሐይ ጀንበሩ ነፍሱን ይማረው ፕሬዝዳንት ነበረ። እንደገና ፕሮፌሰር አለማየሁ ቢሻው አሁን ያኔ እሱ በአካዳሚክ ዘርፍ ራንክ ፖዚሽን ነበረውና ኤግዛክትሊ ፖዚሽኑን ረሳሁት እንደዚህ ለማለት ብቻ አካዳሚክ እንትን ላይ መሰለ ኤክስኪዩቲቭ ላይ ይመስለኛል አይ ቲንክ እነሱ ውሳኔ ወስነው የማናውቀውን ሰው ገበያ ላይ ከመፈለግ ያስተማርናቸውን ልጆች ቀጥረን እነሱን ለምን አስተምረን አናስቀራቸው ላስቀርተን ለምን አናስተምራቸው የሚል ውሳኔ ወሰኑ። በወቅቱ ያው አዲስ አሰራር ሲመጣ ሁሉ ጊዜ ሬዚስታንስ ስላለ ትንሽ ይህንን ሐሳብ ያልወደዱ ሰዎችም ነበሩ። በርግጥ ይሁንም እንጂ በተለይም ደግሞ ለሴቶች ከፍተኛ አድሎ ተደርጎ አፍርማቲቭ አክሽን ማለት ነው። በቃ አዎንታዊ የሆነ ድጋፍ ማለት ነውና ብዙ
ልጆች ቀረን። እኛ ያኔ 6 ሰው ነው በአንድ ትምህርት ክፍል የቀረው። 2 ወንዶች ናቸው፣ 4 ሴቶች ናቸው። በአጋጣሚ እኛ እንኳን ውጤታችን ጥሩ ነበረ። የአማርኛ ትምህርት ክፍል የነበርን ተማሪዎች ጥሩ ማለት የተሻለ ሊያስቀርብ ይችል ውጤት ነበረን እያንዳንዳችን። ስለዚህ 96 ዓመተ ምህረት ቀጠረን ዩኒቨርሲቲው የጨረስንበት አመት ማለት ነው ያ። ስለዚህ 97 ነው ስራ ምን ጀምረው። ልክ 97 ዓመተ ምህረት ዩኒቨርሲቲው አሁን እኛ የቀጠርናችሁ ልናስተምራችሁ ነው፣ ትምህርት ቤት ሂዱ አለ ዩኒቨርሲቲ። አሁን ባህር ዳር ዩኒቨርሲቲ በጣም ባለውለታ ምልበት ሁልጊዜም በነገራችን ላይ የመማር ፍላጎት እስካለ ድረስ አይቻልም የሚል እንትን የለው። ሂዱ ትምህርት ቤት አለ። እኔ ደክሞኛል 1 አመት ስጡኝ አልኩኝ እኔ። ምክንያቱም ከዲፕሎማ ወደ ዲግሪ ነው የመጣሁት። ዲግሪ ላይ ደግሞ በ3 አመት ለመጨረስ የ4 አመት ትምህርት በጣም ሰራ ስለነበር እውነትም ደክሞኝ ነበር። በቃ በጣም በ3 አመት ነው መጨረስ ያለብኝ። የአንድ ሴሚስተር ኮርስ ብቻ ነው ኤግዛምት የተደረገልኝ። ስለዚህ 1 ሴሚስተር ትርፍ አለብኝ ማለት ነው እና በ3 አመት ለመጨረስ ሁሌም ኦቨርሎድ ነው መወስድ የነበረው ትምህርት እና ሳልተኛ ያደርኩባቸው ቀናቶችም ነበሩ፣ በተለይ እነዚህ ኮመን ኮርስ እንትኖችን ለመውሰድ። ስለዚህ እኔ 1 አመት ይሰጠኛልኩኝ። ጓደኞቻችን 1 ሴሚስተር ብቻ ቆይተው ይሄዱ አሉ። 1 ሴሚስተር በቃ ሄዱበት ማለት ነው። እኔ 1 ሴሚስተር 1 አመት ቆየው አሲስት እያደረግን ማለት ነው። የሆኑ ኮምፖዚሽን ድርሰት ምናምን ባሉ ኮርሶች አሉ ፍሬሽማን ያስተምራቸው፣ እነሱ ቆየው 98 ሄድኩ ማለት ለማስተርስ ሄድኩኝ ማለት ነው። አዲስ አበባ ዩኒቨርሲቲ ሄድኩና ኢትዮጵያን ሊትሬቸር ኤንድ ፎክሎር የሚባል ትምህርት ክፍል ተማርኩኝ። በጣም ኢንተረስቲንግ ነበር ትምህርቱ። በአጋጣሚ የቢኤ መመረቂያ ጽሁፌ ስነ ቃል ላይ ነው የሰራሁት። በቃ የስነ ቃል አንድ የስነ ጽሁፍ ዘርፍ ነው። ስለዚህ በግብርና ኤክስቴንሽን ላይ የተነገሩ ቃል ግጥሞች ነው የሚለው። ስለ ማዳበሪያ የተነገሩ ቃል ግጥሞች ላይ ነበረ ጥናቴ እና በእናት አካባቢ በአጋጣሚ ዲፕሎማውን እንደጨረስኩ ወንድሜ እዛ ያስተምር ስለነበረ አማርኛ ሂጄ ነበርና እኔም እነዛ ስነ ቃሎችን ምኖችን ሰማሁ። ግብርና ጋር የተነካከ የግንዛቤ የኖረኝ ያኔ ነውና እንደዚህ ስነ ቃሎች እንዳሉ ስለሰማሁ ባላገሩ ግቡ ማዳበሪያ ሊቀበል ወደ ብናት ወደ ወረዳው ይመጣል ምናምን ያኔ ሰምቼ ነው ያንን ይዤ መጥቼ ነው ዲግሪውን በዛ ይሰራሁት ማለት ነውና ስለዚህ በአጋጣሚ ቁጭ ስንፈተን ሲኒየር ሲሆን ስፈተን ፈታኝ የነበረ ዶክተር ማረው አለሙ ይባላል። አሁን አስተማሪም ነው። ያኔ ኮርሶች ብዙ ሰጥቶኛል። ሲፈትነኝ ምን አለኝ፣ ይሄንን ርዕስ እኮ ከወደድሽው አዲስ አበባ ዩኒቨርሲቲ ፎክሎር የሚባል ትምህርት ክፍል ከፍቶልሻል፣ ሂጂና ተማሪ አለ። እየተፈተንኩ ማለት ነው በቃ። ስለዚህ አንደኛ ያቺ ያው በቢኤ ደረጃም ቢሆን ያነበብኩት ስሜት አለ፣ ግንዛቤ እሱ ያን ሲመረኝ አዲስ አበባ ዩኒቨርሲቲ ፎክሎር ኤንድ ኢትዮጵያ ሊትሬቸር ነው የምማረው ብዬ ሄድኩኝ። ሊትሬቸርም ጥሩ ስም ፍላጎት አለ ለስነ ጽሁፍ። ከዛ በኋላ ለፎክሎሩንም ይዤ ሄድኩኝ። 2 አመት ፎክሎር ተማርኩ ማለት ነው። 1 ሴሚስተር በእርግጥ ተጨምረዋል እዛ ለመቆየት። ስለዚህ 2000 ዓመተ ምህረት ወደ ባህር ዳር ዩኒቨርሲቲ ተመልሼ መጣሁ ማለት ነው። ማስተርስ ለማስተማር መጣሁ። አንደኛ ውላለ፣ ሁለተኛ እውነት ለመናገር በሰዓቱ የተሻለ እድልም የለኝም። በጣም ደስ እያለኝ ነው የተመለስኩት ወደ ባህር ዳር ዩኒቨርሲቲ። ማስተርስ ተምሬ ከመጣሁ በኋላ ምንድነው ያደረግነው? ፎክሎር ትምህርት ክፍል የሚባል አማርኛ ትምህርት ክፍል ነው የነበርኩት እኔ። ፎክሎር ትምህርት ክፍል የሚባል ትምህርት ክፍል ከፈትን። በአማርኛ ትምህርት ክፍል አነሳሽነት ነው። ከዛ በኋላ ምን አደረግን? የመጀመሪያ ዓመት ተማሪዎች አስተማርን፣ 2ኛ ዓመት አስተማር ልጆች 3ኛ ዓመት ሲሆኑ 2003 እኔ ፒኤችዲ ትምህርት መሄድ አለብኝ ብያሰ ልጆቹ በጣም ጥሩ ልጆች ነበሩ። የመጀመሪያ ባቾች በጣም ኢንትረስትድ ነበሩ። እኔም ደግሞ በዛው ልክ በቃ በጣም ነበር የወደድኩትና ጉዳዩን እንዴት የማደርገው ቅስቀሳም የምሰራው እንትንም ሙሉ አቅም ነው የነበረ። በጣም ጥሩ እንትን ውስጥ ገባ። ከዛ በኋላ መምህራንም መቀጠርና ጀመሩ። 2003 አዲስ አበባ ዩኒቨርሲቲ ሄድኩኝ። እንደ ኮርስ ነበር የሚሰጠው። ከዛ 2000 ዓመተ ምህረት ከተመለስ በኋላ አይ ቲንክ 2001 ፎክሎር ትምህርት ክፍል ተከፈተ። እንደ ዩኒት ትምህርት ክፍል ሆኖ ሳይሆን የአማርኛ ትምህርት ክፍል አንድ ዘርፍ ሆኖ አማርኛ መምህራን የሚሰጡ ነው ማለት ነው። ስለዚህ 2001 ላይ አዲስ ተማሪዎች ተቀበልን፣ ፍሬሽ ተማሪዎች ለፎክሎር ትምህርት ዲፓርትመንት ተከፈተ። መጀመሪያ እንደ ኮርስ ነው አንድ ኮርስ
ኢንትሮዳክሽን ቱ ፎክሎር ተብሎ ነበር የሚሰጠው። እንደገና ስነ ቃል የሚባል አንድ ኮርስ ነበር ለአማርኛ ተማሪዎችና ለእንግሊዝኛ ተማሪዎች እንደ ኮርስ የሚሰጥ የነበረ ማለት። ከዛ በኋላ 2001 ከፈትን ትምህርት ክፍሉን ተማሪ ተቀበልን ማለት ነው። አሁንም ግን ይሄኔ በአማርኛ ትምህርት ክፍል ነው የነበረ። በኋላ ነው ለብቻው ተገንጥሎ ፎክሎር የሆነው ፎክሎር ትምህርት ክፍል የሆነው ዩኒት ነው የነበረ መጀመሪያ ማለት ነው። ስለዚህ ፒኤችዲ ሄድኩኝ። አዲስ አበባ ዩኒቨርሲቲ ነው ተመልሼ ሄድኩት። 2005 ዓመት ጨረሰ። 5ኛው ዓመት ላይ ያው 2004 ዓመተ ምህረት ኢምቢቲዩን ማለት ነው 2004 ዓመተ ምህረት ያው አገባው። ከዛ በኋላ ኮርሶችን ጨረስኩ። ፊልድ ሄጄ መረጃዎችን ሰበሰብኩ። ወሎ አካባቢ ነው የሰበሰብኩት። የአዝማሪ ሙዚቃ ላይ ነው የሰራሁት። የአዝማሪዎች ልምድ ላይ መረጃ ስብስቤ ምናምን ከጨረስ በኋላ ያው 2006 እንግዲህ 2005 ማለት ነው ጽንስ ያስኩ ማለት ነው። 2006 ዳር ወር የመጀመሪያ ልጄን ያው ቴሲስ እየጻፍኩ መረጃ ሰብስቤ ከመጣሁ በኋላ ለጥናቴ የሚሆኑኝ ቁጭ ብዬ ተናደረኩ ማለት ነው። ስለዚህ አሁን 2006 ላይ እንግዲህ ሌላ አይነት ህይወት አው ከወጣትነትም ከምንም ልፍ ያለ ትንሽ ኃላፊነትም ጫን ያለ ያው እናትነት መጣ ማለት ነው። ያው 2007 ሄጄ ፕሬዘንት አድርጌ ጥቅምት ወር አካባቢ ነው አክቹአሊ ያደረኩት ዲፌንሱን ጨርሼ ስመጣ ጥቅምት ሳይሆን ወደ መጋቢት ነው ያደረኩትና መጋቢት አድርጌ እንትኔ ነው ወደዛ የነበረው ያው ግራጁዌሽኑ ማለት ነው። ስመጣ እንግዲህ ዩኒቨርሲቲው ምን እንትናለው ሴቶችን ወደ ኢምፓወር ማድረግ ወደ ፖዚሽን ማምጣት የሚል እንትናለውና የቆየ ነው። በነገራችን ላይ ዩኒቨርሲቲው ይሄ እንትኑ በጣም የቆየ ነው። ያው ከቅድም ተናግሬያለሁ ከሞክሮ በጣም ነው የሚደግፈው። በቃ እንደ ፋሚሊ ነው እንደ ቤተሰብ ነው የሚሆነው። ቅድም ብያቸዋለሁ እግዚአብሔር ቀጥሎ ከእናቴ ቀጥሎ ብያቸዋለሁና አዎ ስመጣ ሬጂስትራር ኃላፊ ሆንኩ ማለት ነው። እንደመጣሁ ነው ወዲያው ነው መቀጣ አካዳሚክ ጉዳዮች ምክትል ፕሬዚዳንት ዶክተር ማተቤ ታፈረ ነበር ያኔ። እሱ ፖዚሽን ይሄ አለ ለምሳሌ ፖስት ግራጁዌት አለ ዳይሬክተር ይሄኛው አለ። ቤት ሄጄ አወራሁ ከባለቤቴ ጋርም እንዲስን አይ ከሰሩ መስራት ነው ካልሰሩ አለ መስራት ነው። ስለዚህ ስራ ያለበት ቦታ ይሻላል የሚል ተመካከረንና ሬጅስትራር ገባው። ሬጅስትራር ያው ቁልፍ ቦታ ነው። በጣም ትግስት የሚጠይቅ ቦታ ነው። በደንብ ግንዛቤ የሚጠይቅ ቦታ ነው። ያው ለኔ ግን እንደ ልምምድ እንደ ፍረሽ እንትን ስለሆነ በአጋጣሚ ነባር እንትኖች ስለነበሩ ሰራተኞች ብዙ የሰሩ ትልልቅ ሰዎች በእድሜም ከነሱ ጋራ ሰራው። ያው እንግዲህ ልጅም አለ። ሁለተኛ ልጅ ያኔ ጸንሻለሁ። ሁለተኛው ሬጅስትራር ሆኜ ነው ሁለተኛ ልጄን የወለድኩት። ያው ብዙ እንግዲህ ትምህርት ቤት ስለቆየሁ ቶሎ በወልድ ጥሩ ነው የሚልም ሀሳብ ይዤ ስለዚህ ልጅ መጣ ማለት ነው። አሁን 2 ልጅ አለ። 2 ልጆች እያሉ ሌሎችም ልጆች ደጋግም ያለ ልጅ አይቆጠርም በካልቸራችን የሆነው እናትነት ኃላፊነት እንግዲህ ከዚህ በኋላ ቀጠለ ጆርኒው ማለት ነው። አስተማሪም ሆኜ የተለያዩ መሀል ላይ ራሱ አቋማት አማርኛ ማበልጸጊያ ተቋም እንደሆነ ነበር የአርቶት ክፍል እንትን ሆኜ ምክትል ኃላፊም ሆኜ ሰርቻለሁ። አንደኛ ዩኒቨርሲቲው ድል ስለሚሰጥ ነው ይሄኛው ፖዚሽን እንትን የሚለው። ሁለተኛው ያው ጥሩ ነገር በፖዚሽኑ ውስጥ ያው ከሬጅስትራር በስተቀር አብዛኞቹ የሰራኋቸው ፖዚሽኖች ከሙያዬ ጋር የሚሄዱ ከዚህ ባህል ካጠናሁት ባህል ጋር የሚሄዱ ስለሆኑ የሚያስጨንቁ አይደሉም። ያንኑ የኖርኩኝ ማስተምረውን ነው ማደርገውን ነገር ስምሰራባቸው ስለሆነ ብዙ የሚያስጨንቁ አለመሆናቸው አንድ ጥቅም ነው። ኮንሰርንድ ሆኖ በማንኛውም ጊዜ መሰራት ባለበት ጊዜ የሚሰራ መሆኑ። ሁለተኛው በቤተሰብ ደረጃ ልጆችን በማሳደግ ደረጃ በጣም ጥሩ እህት አለችኝ፣ ታላቅ እህት አለችኝ። አንዳንዴ መውለድ ብቻ ይመስላል እኔ ስራ ሙሉ በሙሉ የልጆች ኃላፊነት ልጆች እሷ ጋር ነው ያለው። በጣም ከሱ በተጨማሪ ያው ባለቤቴ በጣም አጋዥ ሰው ነው። በጣም ነው በነገራችን ላይ በቃ መቼም ቢሆን መረሳት የሌለበት ማለት አጋዥ ባለቤት አጋዥ ሲሆን ባል አጋዥ ሲሆን ህይወት ይቀላል ማለት ሁሉም ሰው ያው ሪስፖንሲቢሊቲ ያለው። አሁን ልጆች የጋራ ናቸው፣ ህይወት የጋራ ነው ይታወቃል። ናቹራሊ ሴቶች ላይ የተሰጠን ኃላፊነት አለ ልንወጣው የሚገባን ምንም ቢሆን ወንድ ሊያደርጋቸው የማይችል
እናት መሆንም ከአባትነት ይልቅ ለልጅ መቅረብን ይፈልጋል። ራሱ ካልቸራሊም እኛም እንደዛ ነን። እናቴ ነው አባቴ ለስኪመስል ድረስ እንደዛ ነው ካልቸራሊ እንትናችን ራሱ ማለት ነው። ይሄ እንትን አለ። ግን ያም ሆኖ በቃ በተለይ ደግሞ ቢሮ የምትገባ ሴት ኃላፊነቶች ያሉባት ስብሰባ ያለባት ሴት ባሏ በዛው ልክ የማይረዳት ከሆነ ሲስተሙን የማይረዳ ከሆነ ህይወት በጣም ሸክም ይሆናል እና በቃ እንደው አሁን ከቤታቸው ድጋፍ ያላቸው ሴቶች ስኬታማ ናቸው፣ ደስተኞች ናቸው። ህይወት ራሱ ቢከብድም ድጋፍ የሌላቸው ሴቶች ደግሞ ያው እና ይሄ በእውነቱ ያው በትክክል ሊሰራበት የሚገባና ግንዛቤ ሊፈጠርበት የሚገባ ነውና ወደኔ እንትን ስመጣ ያው በጣም ያግዘኛል ባለቤቴ። ለምሳሌ አሁን ልጅ ታሞ ሐኪም ቤት መሄድ ቢኖርበት እህቴና ባለቤቴ ሊሆኑ ይችላሉ የሚሄዱ ግዴታ አንቺ ከሌለሽ ምናምን የሚባል እንትን የለም። አንዳንድ ጉዳዮች እንደውም እኔ ሳልሰማቸው አልቀው ሊሆን ይችላል ከቤትና ያ ድጋፍ አለ። በጣም ነው የሚደግፉኝ አሉ። ስለዚህ እኔ የምወጣውን ከመወጣው ባሻገር የቤተሰብ ድጋፍ ስላለ ጥሩ ነው። ልጆችን ትቼ የምመጣው ቤተሰቦቼ ጋር ነው። ለምሳሌ እነዚህ እንትኖች አሉና ይሄ አንዱ ጉዳይ ነው። እንግዲህ ቢሮ ቀጥ ብሎ ለመምጣት ማለት ቢሮ ላለመቅረት ወይ ሰዓት ላለመቅረት የሚያግዙኝ ነገሮች ማለት ነው። ከዚህ ባሻገር እንግዲህ እናትነት ምንለው ማህበራዊ ህይወት አለ። ማህበራዊ ህይወት ያው ሰው የሚኖረው ከሰው ጋር ነው። ሰው ግዴታ አስፈላጊ ነው፣ ብቻን አይኖርም። እኛ ደግሞ በጣም ማህበራዊ ህዝቦች ነን። ያው እንግዲህ ፎክሎር አስተማሪም ስለሆንኩኝ ማላረገውን መጻፍ የለብኝም፣ ማላረገውን መናገር የለብኝም እና ስለዚህ ለቅሶ ካለ ለቅሶ ሄዳለሁ፣ ሰዓት አስተካክዬ አመቻችቼ ሄዳለሁ እና በቃ ማንኛውም አይነት ማህበራዊ ሃይማኖታዊ የሚሆን ማህበራዊ በቃ ኢቭን እኔ ማለት ለውጡን ማየት እፈልጋለሁ። በቃ ንግስ ሄዳለሁ ምናምን ዝም ብሎ አንዳንዱ ዝም ብሎ ላለማውራት የካልቸሩ አካል ስለሆነ እኛ የባህሉ አካል ነን። እኛ ተደምረን ነው ባህል ምን ባለውና ያንን ለማድረግ ጥረት አደርጋለሁ። ወደ መጽሐፉ ስንመጣ አሁን ድርሰት በሚለው ያው ደራሲነት ሳይሆን ጸሐፊነት ነው። ክሬቲቭ ወርክ አይደለም፣ የፈጠራ ስራ አይደለም። ጽሁፉ ድርሰት ሳይሆን ጽሁፍ መጽሐፍ ነው፣ ማዘጋጀት ነው። መጽሐፉ አካዳሚክ መጽሐፍ የትምህርት መጽሐፍ ነው የተዘጋጀው። ያንን እንበል እንጂ መጽሐፉ ከዚህ አካዳሚያዊ ከሆነው ውጭ ማንኛውም የማህበረሰብ አካል ሊያነበው ይችላል የሚል ሐሳብ አለኝ። እንደ መግቢያም ያንን ጽፌያለሁ እና መጽሐፉ እንዴት ነው አሁን የመነሻ ሐሳቡ ይህንን ሀገረሰባዊ ትውን ጥበባት የሚባል መጽሐፍ እኔ ጥናት ለመመረቂያ ለፒኤችዲ የሰራሁት ጥናት ያዝማሪ ሙዚቃ ነው። ያዝማሪ ሙዚቃ ደግሞ ያው ባህላዊ ሙዚቃ ነው፣ የሀገር መገለጫ ሙዚቃ ነው። ያው እንደምታውቁት አዝማሪ ማይዘፍንበት ርዕሰ ጉዳይ የለም። ፖለቲካ ይዘፍናል፣ ታሪክ ይዘፍናል፣ የዘር ሐረግ ይዘፍናል፣ ክፉን ይኮንናል፣ በጎን ያደንቃል፣ ሰውን ያከብራል፣ መሰደብ ያለበትን ደግሞ ያደርጋል። እንደገና ደግሞ አሁንም ደግሞ እንደገና ስናየው አሁን ደግሞ ለምሳሌ አንዳንድ ቦታዎች ወይም በአንዳንድ ሁኔታዎች ለደረስንባቸው የሞራል ክሳራዎች ደግሞ እንደማሳያም ያገለግላል። ለምሳሌ አሁን ባዝማሪ ቤት አሁን ላይ በተለይ ደግሞ ከዚህ ከተወሰነ ጊዜ በፊት በነበሩ ያው የምሽት ቤት ካልቸር ሲስፋፋ በጣም የሚያስደነግጡ አሳዛኝ አይነት ዘፈኖች ደግሞ አዝማሪ ሲዘፍን እንሰማዋለን። ግብረ ገብነትን የጣሱ ያ እንግዲህ ዞሮ መገለጫችን ነው፣ እየሆን ለመጣ ነው ለሆን ነው መገለጫችን ነውና ከከበረው መንፈሳዊ ህይወት ለምሳሌ የመንፈሳዊ ብለን የምንለው አምላክን ከማመስገን አምላክን ከማክበር እስከ ታችኛው የሞራል ውድቀት ድረስ በአደባባይ ሊገለጹ የማይችሉ ቃላትና ድርጊቶች ድረስ በአዝማሪ ህይወት ውስጥ አሉና
እሱንን የሚያሳይ ህይወት ነው። አንድ እኔ ቴሲስ መረቂያ ጽሁፌ ላይ ዲዘርቴሽኑ ላይ እንደውም አንድ የጻፉት ያዝማሪ የራሱ ግጥም አለ። እዛ ላይ አድርሶ ታች ሲመልሰው እንዴት ባናኗሩ አላውቅም ይላል ሰው የሚል ግጥም አለ። እዛ በስማት እኔ እናኗኗሩ አላውቅበት በአዝማሪ ግጥም የማይነካ ህይወት የለም እና እሱንን አይቼ ረጅም ጊዜ ነው ትክክለኛ ፊልድ ወርክ ነው የሰራሁት። ባላገሩ ጋር ገብቼ አዝማሪዎች ቤት ገብቼ ኑሬ ሰንብቼ ነው የሰራሁት እና ሪል ህይወታቸውን ሳይ ሪል ግጥማቸውን ሳይ ዲዘርቴሽኑን ያው እንዳቅሜ ጥሩ ለማድረግ ሞክሬ ጽፌያለሁ። ግን አይበቃም። ያለኝ ሪሶርስ ይዤ የመጣሁት ሪሶርስ አይበቃም። ዲዘርቴሽኑ ላይ ዩኒቨርሲቲ ውስጥ የሚቀመጥ ብቻ አይበቃም የሚል ሀሳብ። ስለዚህ ነገር ደግሞ መጽሐፍ ቢሆንና ቢወጣ አንድ ጉዳይ ነው የሚል ያንን ያ ስሜት በቃ በእነዛም ደግሞ ያው መጽሐፍትና ነቤለ ዲዘርቴሽን ስንጽፍ ቴሲስ ስንጽፍ እነዛ እውቀቶችም እንደው ጊዜን እየሻረው ከመጥፋታቸው በፊት ካምሮዬ እነዚህ ቢጻፉ የሚል አንዱ ሐሳቤ ነው። ከዛ ባሻገር ደግሞ በመናስተምርበት ጊዜ አሁንኛ ተማሪዎች ኮመንሊ አያነቡልንም። አሁን ለምሳሌ የኛ ጽሁፍ እንግሊዝኛ ነው ሪፈር የምናደርገው በእንግሊዝኛ የተጻፉ ጽሁፎች ናቸው እና በተለይ የመጀመሪያ ዲግሪ ተማሪዎች አንብቡት ቴክስት የለም ነው የሚሉት። በቃ ቴክስት የለም እንደዚህ የሆነ እንግሊዝኛ መጽሐፍ። አሁንኛ ስንማር ብዙዎቻችን የአማርኛና የፎክሎር ትምህርት ክፍል ተማሪዎች መማሪያ ቋንቋችን አማርኛ ነው። ስለዚህ ለምንድነው እንደዛ የሚሆነው? በተለይ ፎክሎር ሀገር በቀል እውቀት በሀገር በቀል ቋንቋ ሲገለጥ ነው ትክክለኛ የሚገለጠው በሚል መነሳሳት። ለምሳሌ እያንዳንዱ የጓዳ ካልቸራችንን በእንግሊዝኛ እንግለጠው ብንል የአማርኛውን ያህል አይገልጠው። በዚህ የተነሳ መማሪያ ቋንቋችን አማርኛ ነው። ልጆች የለንም ይላሉ። አሁን በምን እናንብብ ይላል። እንዳጋጣሚ በእኛ ትምህርት መስክ አንደኛ ዶክተር ፈቃድ አዘዘ የኛም ማስተማሪ ነው። እሱ በጣም ሲኒየር ነው። አይከን ነው፣ ምልክት ነው ለፎክሎር ትምህርት ክፍል። አንድ መጽሐፍ አለው እሱ የስነ ቃል መብያ የሚል ጥሩ መጽሐፍ አለችው። ትንሽዬ ናት ግን በጣም አይን ገላጭ። ሁለተኛ ደግሞ አንደኛ ጓደኛ አለን እዚህ ዶክተር ሰለሞን ተሾመ እዚህ የሚያስተምር። እሱ ደግሞ እንዲሁ የፎክሎር ምንነቱና ያጠናን ስልቱ የሚል አንድ መጽሐፍ እሱ ጽፏል። በቃ አማርኛ ያለን ይሄ ነው። ስለዚህ ያው መጽሐፍ ያስፈልጋል ማለት ነው እስካለን ድረስ። ይሄ ደግሞ አንድ ምክንያት ነው። ያለ መረጃው ያለ ንባቡ እያለ መዘጋጀት ይገባል። ይህን ኮርስ ደግሞ ለረጅም ጊዜ እንደ ኮርስ አለ እኔ ነኝ ማስተምረው በቃ በተደጋጋሚ። ስለዚህ ሪሶርሶች እየተጠራ ስለዚህ ይህ ነገር የሀገር በቀል በቋንቋ መጽሐፍ ማዘጋጀት ይገባል በሚል ተነሳሽነት ያው መጽሐፉን አዘጋጅቼዋለሁ ማለት ነው። ይዘቱም ምንድነው? መጽሐፉ ውስጥ ያለው ይዘት ሀገረሰባዊ ትውን ጥበባት በሀገረሰባዊ የሆኑ ምን ማለት ነው መጤ ያልሆኑ የሀገሩ ሰው ፈጥሮ እየተገለገለባቸው ያሉ ጥበባት ማለት ናቸው። እነዚህ ጥበባት እንግዲህ ምኑን ነው የሚመለከት? ሙዚቃውን፣ ዳንሱን፣ ድራማውን። እንግዲህ ሀገር በቀል የሆነ እውቀት ብዙ ነው ያለን ማለት ማንኛውም ሶሳይቲ አለው። ያ ማለት ምንድነው? መንፈሳዊና ቁሳዊ ብለን ነው የምንከፍላቸው። ባህል ማለት ነው። አሁንኛ ደግሞ ይሄንን ፎክሎሩን ደግሞ ስንከፍለው መንፈሳዊውን በትነን ቁሳዊ የምንለው እነዚህ የእጅ ስራዎቹ የሚሰሩ ተጨባጭ የሆኑትን ነው። ከዚህ ውስጥ ደግሞ ስነ ቃሉ አለ፣ እምነት አለ። ሀገረሰባዊ እምነቶች ማይዳሰሱ ማይጨበጡ እነሱን ደግሞ በትነን ስናይ እነዚህ ነው ሙዚቃ እንዳንስ እነሱ ደግሞ እዚህ ውስጥ እና የዚህኛው ፎክሎር ይዘት በሀገር ሰባዊ ሙዚቃ፣ በሀገር ሰባዊ ዳንስ እና በሀገር ሰባዊ ድራማ ላይ ብላቱ ጥበብ ብልሃቱ አላት ትግስቱ ሰላም አለ። ዩኒቨርሲቲ ላሉ ጓደኞች ያው ልክ ያለው ለተወሰኑት በአጋጣሚ የታተመው መጽሐፍን በቁጥር ትንሽ ነው። መጀመሪያ እንደ ሙከራም ሁለተኛም ደግሞ ያው በራስ አቅም ስለሆነ ያሳተምኩት ያው እንደ ቤተሰብ በአቅም ልክ መጽሐፍ አሁን በጣም ውድ ነው። መጽሐፍ ማሳተም ውድ ነው። በጣም ብዙ አቅም ይፈትናል። ግን ያው አሁን በሰዎች አማካኝነት በየፎክሎርና አማርኛ ትምህርት ክፍል በሚሰጡበት በተገናኘንባቸው አጋጣሚዎች
ሰዎች ተበትኗል። ግን ያው አሁን መልሶ አሳትሞ ለመጽሐፍት ቤቶች የመበተን ሐሳብ አለኝ። ግን እንትን ፊድባክ እየጠበቅኩም ነው እንደ አስተማሪ። አንድ መጽሐፍ አሁን ማለት አሁን ኮመንሊ የኔ አላማ ከመጽሐፉ ትርፍ ማግኘት አይደለም። እውነት ለመናገር ተቀምጦ ከሚቀር ይሄ ዕውቀቱ ዝም ብሎ እንትን ብሎ ከሚቀር ቢሰነድ ነገ ወዲያ መነሻም ሆኖ ሌላም ሰው ሌላ ሊሰራበት ይችላል የሚል እንትናልና ያው መጽሐፍ ጠርቶ ስለማይጠራ መልሶች ሊኖሩት ይችላል። ይሄ ነገር እንዲቢሆን የሚል ማለት ነውና ድጋሚውን ለማሳተም ፊድባኮች ትንሽ እየጠበቅኩም ነው። ለሰዎች ሲሰጥ አንብብልኝና የሆነ ነገር በለኝ እያልኩ ነው እንሰጠውና ትንሽ ጊዜ ፊድባኮች ይመጡ እንደው እየጠበቅኩ ነው። ይሄ መጽሐፉ አንድ ሙሉ ቻፕተር ፎክሎር እንዴት ይጠናል ወደ መጨረሻ አሁን ስጀምር እንደ ዘርፍ ላምጣው እንጂ መጀመሪያ ፎክሎር ምንድነው የሚለውን ሃይላይት ጠቅላላ አንባቢ እንዲሆን ከመስኩ ውጭ ለሆኑም እንዲሆን ማለት ነው። ከዛ በኋላ ይሄኛው ሀገረ ሰባዊቱን ጥበባት ማለት አንድ ዘርፍ መሆኑን አሳየው። ከዛ ይከዋኝ አርቲስቶችን ለሀገረ ሰባዊ ሙዚቃ አርቲስት የሆኑ ክፍሎችን አሳየው። ከዛ በኋላ ደግሞ ባህል እንዴት እንደሚለወጥ ማለት አሁን ብዙ ጊዜ በሚዲያ ጋዜጠኞችን ጨምሮ ባህላችን ሳይጠፋና ሳይበረዝ እንዳይበረዝ ምን ይደረግ ባህሉ እየተበረዘ ስለሆነ ምናምን ይላል። ኮመንሊ ተማሪዎቻችንም ይላሉ። ተማሪዎቻችን እንዳይበረዝ ብዬ ነው ያጠናሁት ይላል። ወደርንም ጠላንም ባህል ይለወጣል። ወደርንም ጠላንም ማለት እንግዲህ አለዋወጡ ሁለት አይነት ነው። አንዱ አዝግሞታዊ ኮንሰርቫት ያ ተፈጥሯዊ ለውጥ ለምሳሌ አሁን እኔና አንቺ ቤት ውስጥ ምግብ ስናዘጋጅ ትናንትና እናታችን ወይም እናቶቻችን በሚያዘጋጁበት መልኩ እኔ አሁን ልክ እንደ እናቴ ነው የምፈልግ ብትይ እንኳን ያለንበት ሁኔታ ያንን ይከለክለናል። ያንን በቃ ራሱ ህይወታችን ማለት ነው። ለምሳሌ አሁን የምንኖርበት ቤት ኮንዶሚኒየም ሆኖ በቡና መፍጫ ወቅጣለው ልንል አንችልም። አየሽ ለውጡ ራሱ ማለት ነው ያንን ያመጣዋል። ያው ብዙዎቻችን ኮንታጋሮ እኮ ከቤት ያመጣ ነው አለ የእናቴ ብለን የእናቴ ድስት የእናቴ ምናምን ብሎ ግን ስቶቡ ለድስቱ ላይ መች ይችላል። ለምሳሌ እንጨት ማንደድ ቤታችን የምንኖርበት መንገድ ላይ ኖር ይችላል። የሥራ ባህሪያችንን ቀስ ያለ ወጥ ልንሰራ ላይ ፈቅድልን ይችላል። ቶሎ ምናምን ሴርሞኒያል ቡና ሁሌ ልናፈላ ላይ ፈቅድልን ይችላል። ላይፍ ስታይላችን ራሱ እና ቀስ ያለ ነው የሚቀየር። ይሄ አዝግሞታዊ ተፈጥሯዊ ለውጥ ነው ምንቀበለው ማለት ነው። እንግዲህ በዚህ ሁሉ መካከል በጣም ኮንሰርቫቲቭ የሆነ አሁን ለምሳሌ ሃይማኖት ስርዓት ነው አይደል? የሃይማኖት ስርዓት እንኳን ብዙ ለውጥ አለው። እንደናቶቻችን አለ ምንጸልየው ምናከናውነው ቤተክርስቲያን ሄደን ወይም መስጊድ ሄደን ለምሳሌ ልክ እነሱ ባሉበት የመታመን ልክ ላንሆን ወይም በእነሱ ክዋኔ ልክ ላንሆን እንችላለን። ህይወት ራሱ ማለት ያንን የሚያደርገን ወይ እየተማርን የምናድግበት መንገድ ፎርማል ትምህርትኛ ውስጥ ገብቷል። አሁን እነዚህ እንትኖች ይቀየሩታል። ይሄም ሆኖ በቃ አለ ሽርፍርፍ ለውጥ ያለ የሆነ መልክ ይዞ የሚመጣባል። በዚህ ውስጥ ኮንቲኒቲ አለ፣ ተከታታይነት አለ። ግን ለውጥ ደግሞ ዳይናሚክ የሚባል ለውጥ አለ፣ ፈጣን ለውጥ። ይሄ አደገኛው ለውጥ ነው። የነበረውን እንዳልነበረ የሚያደርግ ኢቭን እስከ መጥፋት ሊያደርሰው ይችላል። እስከ መጥፋት በቃ የምናደርገውን ስነ ስርዓት ለምሳሌ አሁን ወደ ሃይማኖቱ አሁንም ልመልስሽና ሀገረ ሰባዊ እምነት ምንለው አለ። እንደ ክርስቲያን ለብሰን እንደ ሙስሊም እየኖርን በቤት ውስጥ ግን እናቶቻችን አላቸው። ለምሳሌ ልጅ ሲያመው የሚያሹት የሚተሻሹት የሚቀቡት ምናምን። አሁን ለምሳሌ ልጅ ሆድ ሲያመው ነሽንኩርት ማምጣት ላትሄጂ ትችያለሽ። ኧረ እኔ ምን አታገለኝ ምናምን ብለሽ ፋርማሲ ትሄጂ። ሙሉ ስሪታችን እንደዛ ሊሆን ይችላል። ከዛ ያው እነዚህን የመሰሉ እንትኖች በቀላሉ ማኔጅ የሚደረጉ ሰውነትን መቋቋም የሚገባው የነበረውን ነገር እንትን እያደረገው ይመጣል ማለት ነው። ልክ ይህን የመሰሉ ከነበርንበት ባህላዊ ሁኔታ ትክክለኛ መነቀል ውስጥ ምንገባባቸው ነገሮች አሉ። በትክክል መነቀል ማለት ነው። የእነሱን እንደኋላ ቀር ማሰብ ማለት ነው። እንግዲህ በተለያዩ ምክንያቶች ነው ይህንን ልንሆነው የምንችለው። አንዳንዴ ደግሞ ስራዬ ብሎ ይህን እኮ ኋላ ቀርነት ነው ይህንን አታርጉት ምናምን ተብሎ በስብከት ደረጃ በመነገር ደረጃ ያንን አቮይድ ማድረግ። እንግዲህ ያው ሰው ከነበረበት ባህልና ልማድ በእለት የመጣ ስላልሆነ በጣም ረጅም ዘመን ወስዶ የመጣ ስለሆነ በአንድ ጊዜ ስር ነቀል የሆነ ለውጥ እናካሄድ ስንል እዛ ውስጥ ምናፈርሰው ከኋላ ምናፈርሰው ምንደረምሰው ነገር አለ። ያ ደግሞ ቀውስ ነው የሚያመጣ የማህበረሰቡ የኖረበትን ቅርጽና ስትራክቸር ያፈርሰዋል። ስለዚህ ምንድነው ለውጡ ምን አይነት ነው?
ለውጡን በምን መንገድ ልምራው እንዴት ላድርገው ሚለው ነው አንድ ባለሙያ የሚያስብ ማለት ነው። አስቀድሞ ግን አሁን ለውጥ አይቀሬ ነገር መሆኑን መገንዘብ ያስፈልጋል ማለት ነው። ስለዚህ እሱን ያሳይ ይችላል በሚል ለውጥና ተከታታይነት የሚል አንደርሳለሁ ማለት ነው መጽሐፍ ውስጥ። አሁን እንግዲህ በምርምሩ ውስጥ አንድ አጥኚ ምን ሊገነዘብ ይችላል ብለን ስንል በቃ ባህል ማይቀርም የሚለወጥ ነገር ነው የሚለውን እንዲገነዘብ ያስችለዋል የሚል አንድ ሐሳብ አለኝ። ከዛ ባሻገር የመጨረሻው ምዕራፍ ምርምር መረጃ እንዴት ሲሰበሰብ ርዕስ እንዴት ይመረጣል፣ መረጃ እንዴት ይሰበሰባል፣ የተሰበሰበው መረጃ ምን ይደረጋል፣ እንዴት ይተረጎማል፣ እንዴት ይተነተናል የሚሉ መንገድ ጥቆማ ማካሄጃለሁ ማለት ነው። እንደዚህኛው በተለይ ትኩረቱ ሀገረ ሰባዊ ትውን ጥበባት ላይ ይሁን እንጂ አጠቃላይ ፎክሎር ስናጠና አጠቃላይ ሶሻል ሳይንስ ትምህርቶችን ስናጠና ምን መንገድ ልንከተል ይገባናል የሚለውን በየደረጃው ትንሽ ጥቆማ አድርጓል ማለት። ስለዚህ ያው ለመምረምር ትንሽ መንገድ ያሳየው ይመስለኛል።